ጀንበር ከ800 በላይ ችግኞችን በመትከል አዲስ ታሪክ ተመዘገበ። ትላንት በተካሄደው ሀገራዊ የአረንጓዴ አሻራ መርሃ ግብር በአንድ ጀንበር ከ800 ሚሊዮን በላይ ችግኞችን መተከላቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ይህ ታሪካዊ ስኬት ለማሳካት ከ26 ሚሊዮን በላይ ኢትዮጵያውያን በነቃ መሳተፋቸውን ጠቁመዋል። የተመዘገበው ውጤት የህዝቦችን ጠንካራ ጽናትና የጋራ ህብረት ያሳየ አዲስ ምዕራፍ መሆኑን የጠቀሱት ጠቅላይ ሚኒስትሩ በቀኑ ውሎ ለተመዘገበው ለዚህ ሀገራዊ ድልና ላሳዩት ከፍተኛ ተሳትፎ ምስጋና አቅርበዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1672 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1672 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። በሳምንት ውስጥ በተደረገው 8 ዙር በረራ ከተመለሱት መካከል 1670 ወንዶች፣ አንድ ሴትና አንድ ጨቅላ ህጻን የሚገኙ ሲሆን 34ቱ ደግሞ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ናቸው። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ90 ሺህ በላይ ኢትዮጵያውያን መመለስ መቻሉን የጠቀሰው ሚኒስተሩ ህገወጥ ፍልሰትን ለመከላከልና ደህንነቱን የጠበቀ ፍልሰት ለማበረታታት የሚያስችሉ የግንዛቤ ማስጨበጫ ስራዎች እያከናወነ እንደሚገኝ አስታውቋል። በተጨማሪም ከባለድርሻ አካላት ጋር በመቀናጀት ለተመላሾቹ በአየር ማረፊያና በማቆያ ማዕከላት አስፈላጊውን ድጋፍ በማድረግ ከቤተሰቦቻቸው ጋር የማቀላቀል ስራው ተጠናክሮ እንደሚቀጥል አስታውቋል። በድሬዳዋ አስተዳደር 367 የጋራ መኖሪያ ቤቶች የእጣ አወጣጥ ስነ ስርዓት ተካሄደ። በድሬዳዋ አስተዳደር በኢንዱስትሪ መንደር ቁጥር 3 ሳይት የተገነቡ 367 የጋራ መኖሪያ ቤቶች ለቅድመ ቆጣቢዎች በዛሬ ዕለት በእጣ ተላለፉ። በእጣ አወጣጥ ስነ ስርዓቱ መሰረት ከተካተቱ 367 ቤቶች ውስጥ 2 በመቶ ለአካል ጉዳተኛ፣ 30 በመቶ ለሴቶች፣ 20 በመቶ ለመንግስት ሰራተኞች እንዲሁም 48 በመቶ ደግሞ ለጠቅላላ የህብረተሰብ ክፍሎች የተመደቡ ናቸው። በዚህም መሰረት 94 ሰዎች ባለ 3 መኝታ፣ 94 ሰዎች ባለ 2 መኝታ፣ 146 ሰዎች ባለ 1 መኝታና 33 ሰዎች የስቱዲዮ ቤት እድለኛ መሆናቸውን ተገልጿል።